ሰላም እንዴናችሁ በያላችሁ በጥሉ ነገር ሰላም ነው። አሸይና እንዲወላችሁ ሞኝላችሁ አለ ቤቶች ስትጎንዱሉ ማለት ላይክ እና ሼር ያደረጋችሁ አሳውቻችሁ ለብዙዎች አካፍሎ ለዚህም ኮልቢ አመሰግናችሁ አለ ዘውረድ ሚዛናችን ዘላችሁ የመጣን እንግዲህ ጆኒ ራጋ ነው። መጀመሪያ ግን ጆኒ ራጋ ተረጋጋ ለማለት ወዳለው እንግዲህ ሰሞኑን ሰይፍ ሾው ላይ እንግዳ ሆኖ የቀረበው ጆኒ ራጋ ትዳርም የለኝም ልጆችም የለኝም ነፃነቴን በጣም ስለምወደው አለ ነፃነትና ሰላሜን በጣም ስለምወደው ሚስት ማግባት አልፈለኩም እንኳን ሌላው ቆርቶ ጓደኞቼም አይመጡም በጣም ሲሪየስ የሆነ አደገኛ ጉዳይ ኮሎሎ ወስተቀረ ጓደኞቼም አይመጡም ዘመዶቼም አይመጡም ሚስትም የለኝ ልጅም የለኝ እንደው ብቻዬን ከውሻ ጋር ሁሉ ጊዜ መኖር ሐሳቡን ማሰብ መብት ነው። ነገር ግን እንዲህ ያሉ ጸያፍ ንግግሮችን ለህዝብ ማቅረብ አይገባም። ትዳር ነፃነት የምታጣበት ሰላም የምታጣበት አይደለም። ትዳር የነፃነት ምንጭ ነው፣ የሰላም ምንጭ ነው፣ የፍቅሩ ምንጭ ነው። እናንተ እንደፈለጋችሁ ስታመነዝሩ ከዛችም ስትጋደሙ ስለኖራችሁ ሴት ጋር መኖር ወይም ደግሞ ሚስት አግብቶ መኖር ነፃነት የሚነሳ ሰላም የሚነሳ የሚመስላችሁ ትክክል አይደለም። ህይወታችሁን እናውቃለን፣ ህይወታችሁን ታውቃላችሁ። እውነቱን ለመነጋገር አብዛኛው አርቲስት ምን አይነት ጸያፍ ኑሮ እንደሚኖር እናንተም ታውቃላችሁ፣ እኛም እናውቃለን። ምንም ሚስት አለመፈለግ አይደለም። እንደ ልብ ሴትዮ ቀያየሩ ለመኖር ተፈልጎ ነው። ሌላ ምንም ነጥብ የለው። ልጆች እንዲኖርኝ እፈልጋለሁ፣ ቤት እንዳለ ልጅ በልጅ እንዲሆን እፈልጋለሁ። ሚስት ግን አልፈልግም። ታዲያ በእንትን እንደ ዶሮ እንቁላል በኢንኩቤተር አስፈልፍላ ልጅ ትፈልጋለህ፣ ሚስት አትፈልጉም። እንዴት ያለ ግር ነው ዘንድሮ አርቲስቶች አቦዳቸው እንዴ! ሴት ወንድ ቶልቶሎ ለማገላበጥ ሴት ቶልቶሎ ለማገላበጥ ትፈልጋላችሁ። ይሄ ደግሞ ትዳር ይከለክላችኋል። እንደ ልብ ለማመንዘር አይመችም። ሱስ ውስጥ የለበትም። ድብና አርጋችሁ ነው ያላችሁበት። ምን ጋንጃ ምግብ ሆነ እንዴ? አይ መልኩ መነጋገር አለብን፣ መብት ነው ሰው። ነገር ግን ለትውልዱ ምንድነው የምታስተምሩት? ራስ ወዳድነት። ልክ ትዳር ሰላም የሚነሳ ነፃነት አይነሳም። እግዚአብሔር ሰው ብቻውን የሆን ዘንድ መልካም አይደለም ብሎ ሴትን ፈጠረ ይላል እንጂ ሰው ብቻውን የሆን ዘንድ ብሎ ውሻውን አልፈጠረም። እግዚአብሔር ተኩላ አይደለም፣ ቆበራ አይደለም የፈጠረው ለሰው ልጅ፣ አጋሰን አይደለም፣ አንተ ጉማሬ አይደለም። እግዚአብሔር የፈጠረው ሰው ነው የፈጠረው። ለሰው መድኃኒቱ ሰው ነው። ትንብል ቢያንቅ እንኳን አማማት እኮ በጣም አስቆያሚ እኮ። እውነቱ ለመነጋገር እኔ ቤተሰቦቻቸውን ክብር ላለመንካት ስባል ስማቸውን አልጠራም። ነገር ግን ብዙ ድንገት የሞቱ አርቲስቶች አብዛኞቹ ሚስት የሌላቸው አጠገባቸው ሰው የሌለ ነው። 4 ነጥብ። ብታምንም ባታምኑ ደስ ሊላችሁ ደስ ላይላችሁ ይችላል። የቤተሰባቸውን ስም አርቲስቶችን ስም ማልጠቅሰው ክብር ላለመንካት ነው። የቤተሰብ ክብር ላለመንካት ነው። ትዳር የላቸውም አብዛኞቹ ድንገት የሞቱ አብዛኞቹ አርቲስቶች ወይ ከሚስታቸው የተፋቱ ናቸው ወይ ደግሞ አብዛኞቹ ከሚስት የተፋቱ ናቸው። ስለዚህ እንዲህ ያለ መጥፎ አመለካከት በትውልድ ላይ ማስሮጽ ራሱን ችሎ ተገቢ ነገር አይደለም። ራስ ወዳድ አትሁኑ። ትዳር ፍቅር ነው። ትዳርን የመሰረተ እግዚአብሔር ነው። በእኛ ውርጋጥነት ትዳር አይለካም። ትዳር ቅዱስ ነው። ትዳር ሰላም ነው። ትዳር ፍቅር ነው። እንኳን ትዳር ቀርቶ ቤትን ዘመድ አስማድ ቢሞላው ደስ አይለን። እኔ ለምሳሌ ቤት ሁሉ ጊዜ ሰው ብቻ ነው፣ ሁሉ ጊዜ ደስ ይላል። ሰው ፍቅር ነው። ሰው ሰላም ነው። ችግር አለ ሰዎች፣ አንዳንድ ሰው ችግር አለ፣ ሐሜተኛ አለ፣ ተንኮለኛ አለ፣ ሴረኛ። እኔም እኮ እንደዛ ነኝ። ሌላ ሰው ብቻ አይደለም እኮ ችግሩ እኔው ራሴ አንድ ችግር ነኝ። ስለዚህ ሌሎች ጋር ያለ ችግር እኔ ጋር ያለ ችግር ነው። ሰው መልካም ነው። ሰውን መውደድ ሚስጥር ነው፣ ዕውቀት ነው፣ ጥበብ ነው። ስለዚህ ሰውን እንዲጠላ ሐሳቡ መብታችሁ ነው። ለምሳሌ ሰይጣን እግዚአብሔርን መሆን ፈልጓል፣ ግን እግዚአብሔርን አይሆንም። አምላክ መሆን ፈልጓል። ሐሳብ ማሰብ ሌላ ነው። ሐሳቡን ደግሞ ለሌሎች ማሰራጨት ደግሞ ሌላ እና በነገራችን ላይ ጃፓን ሬሳቸው ሰዎች ከዓመታት በኋላ ይገኛል። የሰው አስክሬን ደርቆ በስብሶ ራሱ የሚበሰብስበትን ስቴጅ ጨርሳ ወደ አፈርነቱ ልተቀየረ ሰው ይደርሳል። በሰለጠነ ዓለም እንደዚህ የሆነ ነው። ኢንዲቪጁዋሊዝም የሚባል ለዚህ ግላዊነት፣ ራስ ወዳድነት በሰለጠነ ዓለም ላይ ሰዎች መሞታቸውን ቤተሰብ ሳይሰማ በቃ ከሰው ጋር አያወሩም፣ አይደዋወሉም። ልክ አሁን እንትን ጆኒ ራጋ ተረጋጋ እንደተናገረው ብቻቸው ነው የሚኖሩት፣ ብቻቸው። ስለዚህ ይሄ በጣም አደገኛ ነገር ነው። በተለያየ የሰለጠነ ዓለም ላይ ሰው ሞቶ ከዓመታት በኋላ ሬሳው ይገኛል፣ ከወራት በኋላ ይገኛል፣ ቤቱ ሸቶ ገምቶ ይገኛል። እና እንደምታውቁት አሁን ኢትዮጵያ ውስጥ ሪል ስቴቶች ትልልቅ ህንፃ ያሉበት አካባቢ ላይ ስታዩ
አጠገቡ ያለ ሰው ማን እንደሆነ አያውቅም። አብዛኛው ትልቅ ቅንጡ መኖሪያ አካባቢዎች አይታችሁ ከሆነ አጠገብህ ማን እንዳለ እንኳን አታውቅም። ትገባለህ፣ ትወጣለህ። ታመም፣ ውደቅ፣ ሙት፣ ተነሳ አይታወቅም። እና ብዙ ኢትዮጵያ ውስጥ ሁሉ እንደዚህ አይነት ነገር እየተከሰተ ነው። ሰው ሞቶ ሬሳው ከቀናት በኋላ እየተገኘ ከቀናት በኋላ ለምን የሰው ከሰው ጋር የማይገናኝ ደህና ዋላችሁ ደህና አደራችሁ እግዚአብሔር ይመስገን የማይባባል ሰው በሩን አንኳኩቶ ያሬ ሰው የዛመነን አላየሁትም የሚል ማን አለ? ብቻችን ከሆን ብቻ ነው። እና እንዲህ አይነት አስተሳሰብ ለትውልድ በጣም አደገኛ ነገር ነው። ለምሳሌ ኢትዮጵያ ውስጥ ይህ ሀሳብ በጣም እየበዛ ነው። ልክ እኔ ሲንግል ማም ነኝ በነፃነት መኖር በነፃነት ግን እንደዛ አይደለም። እውነታው ለመነጋገር አብዛኛው ሲንግል የሚሆኑ ሴቶችም ወንዶችም ያመነዝራሉ። በቃ እውነቴን የሰው ትዳር ይወጣብጣል። እሷ ልጆቿን ይዛለች። ከዚህ በኋላ ስለ ልጅ ብዙም ጉዳይ የላትም። የሰው ባል ያገባም ያላገባም ሕፃኑንም ትልቁንም ትንሹንም በቃ ማዳረስ ነው ስራ። እና ስለ ትዳር ጸያፍ ንግግር የሚናገሩ አብዛኞቹ ሰዎች 100% እርግጠኛ ሆኜ እነግራቸዋለሁ አመንዝራ ናቸው። እስቲ እናንተ በሰፈር ያያችሁትን ኮሜንት ጻፉ። እንደዛ አይደለም? ባላቸውን የፈቱ ወጣት ሴቶች እንዴት ናቸው? ሰላም ነው? አሸይና አይደለም። ችግር አለ። ራሳቸውን ጠብቀው የሚኖሩ ጥቂቶች አሉ። ነገር ግን አብዛኞቹ የሰው ትዳሩ ልዩ ሄደው እየበጠበጡ ነው። ሁለተኛ ሚስት ለሆነ የተቀመጠዋል። ሶስተኛ ሚስት ነው ሁሉ የሚቀመጣል። ስለዚህ እንዲህ ያለ ጸያፍ ንግግሮችን በየሚዲያው ማስተላለፍ አይጠበቅባቸውም፣ ተገቢም አይደለም። ሰው የሰው መድኃኒት ሰው ነው። ስትኖር በሰው ነው፣ ስትሞት እንኳን ለቅሶ የሚያሳምር ሰው ነው። ቤተሰብ ይረጋጋል እኮ ወንድማችን፣ እህታችን፣ አጋታችን፣ አባታችን፣ ወንድማችን ሰው እንዲወደው ነበር፣ መልካም ነበር፣ ነፍስ ይማር ይባላል። ሰው ሲታመም እግዚአብሔር ይማር ይባላል። እና ይሄ ጋጠወጥ ሀሳብ በትውልድ ውስጥ ማስረጽ ማንጸባረቅ ማችል ሰው መብት ነው፣ መብት አይደለም። ሰው ለምሳሌ ጥቁር ሰው አይደለም ነጭ ሰው አይደለም ብለ የሚያስብ ዞረኛ ሰው አለ። ሀሳቡ ግን መብት አይደለም። የምታስተላልፈው መልእክት በሰዎቹ መካከል ጥላቻን፣ ግጭትን የሚያስነሳ ሊሆን ይችላል። እና መብት ነው የሚባል ነገር ኢትዮጵያ ውስጥ ትንሽ ችግር ነው። ኤኒዌይስ መብታቸው አይደለም፣ ተገቢም አይደለም። ጆኒ ራጋ ተቆሻመድክ እኮ የኔ ጌታ። ከዚህ በኋላ ምኑን ታገባ እንዴ? በ60 ዓመት አገባ እንበል ለምሳሌ፣ እንደው እግዚአብሔር እድል ቀናና 60 ዓመት አገባ። ልጅ 10 ዓመት ሲሆነው አንተ 70 ዓመት ነው። እንዴት አድርገህ ነው ይሄን ልጅ እንደው መላ የምትለው? እንዴት አድርገህ ነው? እና ባይመስል ነገር አትነጋገር። ሰው የሰው መድኃኒት ሰው ነው። ሰው በሮች ክፍት ቢለው እንደው ቢቻል የግቤ ዋና ትልቁ በር ሁሌ ክፍት ቢሆን ደስ ይለኛል። እውነት ሁሌ ዝም ብለህ ክፍት አድርገው ዝም ብለህ እንጀራ ከምሬ ሞልቶ ቤት ውስጥ ያገኘውን ልዩ በላ ቤጠሉ ደስ ይላል። የሰው መድኃኒት ሰው ነው። የሰው መድኃኒት ሰው ነው። ከሰው ጋር ካልኖር ምን ኖረ እና እባካችሁ እንዲህ ያለ ሀሳብ ባገኛችሁት መድረክ ቁጥር ስትንጸባርቁ እንደ ትክክለኛ ሀሳብ ሰው ሊቆጥር ይችላል። ወጣቶቹ ሊቆጥሩ ይችላሉ። ትውልዱ ሊያበላሽ ይችላል። ራስ ወዳድነት ጸያፍ ነው፣ ኖር ነው። እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ የፈጠረው ውሻን አይደለም። ውሻ አቅፎ ልተኛ ነው። ምን ታደርጋለህ? ውሻ ያጽናናሃል። ከውሻ ጋር ትሞካከራል። ባክ ዛሬ ደብሮኛል ውሻዬ ምና እና እንደዚህ አይነት ሀሳቦችን ማንጸባረቅ ተገቢ አይመስለኝም። ደህና ማህበረሰብ ለመፍጠር ሰውን መውደድ አለበት። ህዝብ መውደድ አለበት። እኛ ከእንደዚያ ነበር የሚያደግነው። ይጎርማቻል። ማነው ከሌላ አላየሁትም ዛሬ በሰላም ነው ይባል ነበር ድሮ። በሰላም አላየሁትም ምን ለቀደ እንደ ደህና ነው እኮ ብለው ሰው በር አንኳኩቶ ይጠይቃል እኮ ደህና ነው ወይ ሰላም ነው ወይ? አይ አላየሁትም ጠፋ እኮ ይላል። በር አንኳኩቶ ሰው ይጠይቅ ነበር። አሁን ግን ሁሉም ግድንግድ ግቢ ነው ያለው። በጣም አስቸጋሪ ነው እና ጆኒ ራጋ ተረጋጋ። ባልተረጋጋና ራስ ወዳድነት እየተጠናወተው በመጣ ትውልድ ውስጥ እንዲህ ያለው ሀሳቦች ማንጸባረቅ ተገቢ አይመስለኝም። ቁልፉን ስጭኝ እኔ ምናምን ብለህ እንደዘፈን ቁልፉን ስጠንና እኛም አልፎ አንተን መተን እንጠይቅ። አንዳንዴ እንዴ ተቆሻምዳቼ እንደ በ60 ዓመታችሁ በ70 ዓመታችሁ ተቆሻምዳቼ እንደ እኛ እኮ ገና ሕፃን ልጆች ነበር። እናንተ እኮ ቁልፉን ስጭኝ ምናምን ስትሉ እኛ ቁልፉ የቱ ጋር ቁልፍ ራሱ የበር የትኛው ላይ እንዳለው ራሱ አናውቀው ነበርና ይደበራል። አንዳንድ ነገሮች ማህበረሰብን አላስፈላጊ የሆነ እንትን ሀሳብ እንዲይዝ አላስፈላጊ የሆነ አመለካከት እንዲቀርጽ የሚያደርጉ ሀሳብ
ማንጸባረቅ አይገባቸውም። ሀሳባቸውን በሀሳብ ሞኩተናል። ይህን ሀሳብ ነው። ሀሳብ ሲሞቻችን ላይክ አድርጉ፣ ሼር አድርጉ። በያላችሁበት ይሞቻችሁ። ወዳችኋለሁ። ፒስ